አምላክ እናት ናት። የሥላሴስ አብን አልወለደችውማ። አብ ነበረ የአብ መለኮትነትን አልወለደችው። የአብ መለኮትነት መጀመሪያ የነበረ ነገር ነው። የአብ መለኮትነት ነው በማርያም ውስጥ ሰው የሆነው። ኖ እኮ የአብ የወልድ የመንፈስ ቅዱስ መለኮትነት ነው በድንግል ማርያም ማህፀን ውስጥ ሰው የሆነው። የስ ስለዚህ ከሆነ ለዛ ሰው ለሆነው መለኮትነት እናት ናታ። የስ ስለዚህ አብ ወልድ መንፈስ ቅዱስ መለኮትነታቸው በድንግል ማርያም ማህፀን ውስጥ ሰው ከሆነ እሷ ደግሞ ከወለደቻቸው ማርያም የአብ የወልድ የመንፈስ ቅዱስ እናት ናት ማለት ነው። የአብና የመንፈስ ቅዱስ መሆን አችልም። አብና መንፈስ ቅዱስ አይደለም ሰው የሆኑት፣ ወልድ ነው ሰው የሆነው። አይ መለኮትነታቸው ሰው ሆኗል እኮ አልክኝ። አሁን እኮ ወልድ ነው ሰው ሆኖ የመጣው ከሶስቱ አካላት አንዱ ነው። አይ እኔ ማነው ሳይሆን አንድ መለኮት አለ። እሱ መለኮት ድንግል ማርያም ማህፀን ውስጥ ሰው ሆኗል እኮ። ስለዚህ ያ አንዱ መለኮት ደግሞ አብ ወልድ መንፈስ ቅዱስ ከሆነ ድንግል ማርያም አብን ወልድን መንፈስ ቅዱስን በመለኮትነት ወልዳቸዋለች ማለት ነው። እንደሳ ብለህ ከምትለው ላይክ መጀመሪያ ሶስት አልነበሩም ካልከኝ ነው። እኔ መጀመሪያም ሶስት ነበሩ፣ ወልድ መንፈስ ቅዱስና አብ የሚባል መጀመሪያ ከማርያም በፊትም ነበረ። ሶስት ይሁን እኔ ሶስት ሆኖ አንድ ሆኖ አይደለም። ድንግል ማርያም ማህፀን ውስጥ መለኮት ሰው ሆኖ ድንግል ማርያም ያንን መለኮት ወልደዋለች። ስለዚህ ያ መለኮትነት ከወለደችው ያ መለኮትነት ደግሞ አብ ወልድ መንፈስ ቅዱስ ነው ካልን ድንግል ማርያም አብን ወልድን መንፈስ ቅዱስን ወልዳቸዋለች ማለት ነው በመለኮትነት። መለኮት የነበሩትን ሰው እንዲሆኑ በቃ በሷ በኩል ሰው ሆኗል እኮ። ስለዚህ አንተ አብ ወልድም መንፈስ ቅዱስም ሶስቱም ሰው ሆነዋል ማለት ነው ኢነሴንስ። ምክንያቱም ኢነሴንስ አይደለም። አሁን ኤግዚስት ያደርጋሉ አያደርጉም ሳይሆን ሰው ሆነዋል አልሆኑም። አንዱ ነው ሰው ሆኖ የመጣው ወልድ የሚባለው ከሶስቱ አምላኮች አንዱ። ስለዚህ ሰው ያልሆነ መለኮት አለ ማለት ነው። የስ ስንት መለኮት ነው የነበረው? ወልድ የሚባል አንድ አለ። ስንት መለኮት ነው ያለው? መለኮትማ አንድ ነው ያለው። ፊዚካል አፒራንስ ግን ሶስት ናቸው። እኔ ፊዚካል ላይ አይደለም መለኮት ላይ ነው ጥያቄ። መለኮት አንድ ነው በቃ እሱ አንዱ መለኮት ሰው ሆኗል አልሆነም? አንዱ መለኮት ወደ ሰውነት ተለውጧል፣ መጥቷል፣ ሰው ሆኖ መጥቷል። አብ ሰው ሆኗል አልሆነም? በኢየሱስ በኩል ሰው ሆኗል። እሱስ ራሱ ኢየሱስ ራሱ አብማ አለ እዛው ሰው ሆኗል አልሆነም? እዛው ራሱ አብ አለ፣ ግን በኢየሱስ ክርስቶስ በኩል ሰው ሆኗል። እኔ ያልኩክ አብ በመለኮትነት ሰው ሆኗል አልሆነም? አብ በመለኮትነት ሰው መሆን አይችልም እንጂ አብ በመለኮትም ሲጀመር በመለኮትነቱ መለኮት ነው። በኢየሱስ ሰው ሆኗል፣ በወልድ በኩል ሰው ሆኗል። ኦኬ። ስለዚህ የአብ መለኮትነት ሰው አልሆነም፣ የወልድ መለኮትነት ሰው ሆኗል። የስ ኦኬ። ስለዚህ ስንት መለኮት ነው ያለው? አንድ መለኮት። ሰው የሆነው ሰው ያልሆነው? ሰው ያልሆነ አንድ መለኮት አለ፣ ሰው የሆነ አንድ መለኮት አለ እኮ። ሁለት ሆኑባ፣ አንዱ ሆኗል፣ አንዱ አልሆነም። አሁን እኮ በመለኮት አንድነታቸውን ኤክስፕሌን ማድረግም እኔ ስላልቻልኩኝ አንተም ደግሞ መረዳት ስላልቻልክ እኮ ነው አሁን ችግር። ኖ አይ እኔ እረዳዋለሁ። ማለት መለኮትነት ማለት ሴንስ ነው፣ ላይክ ሴንስ ነው አይደለ ወይ? ደግሞ ኔቸር ነው። እንደ መፍትሄ እኔ የምወስደው ማለት ነው አምኖ መቀበል ነው። በቃ ላይክ አንደርስታንድ ማድረግ ነው። እኔ እናንተ በሰውነት ስንት ነን? በሰውነት ስንት ነን? በየትኛው ቲቺንግ እንሂድ? በእስላም ወይስ አንተ ምንድን ነህ? እኔ ነፍስ ያለኝ ስጋ ያለኝ መንፈስ ያለኝ ሰው ነኝ። እኔስ ምንድን ነኝ? ያው አንተ ደግሞ የራስህን ዲፋይን አድርጋ። እኔ እንደዛ ነኝ ብዬ አምናለሁ። እኔም ልክ እንዳንተ ሰው ነኝ። እኔ እናንተ በሰው አንድ ነን እኮ። ስጋ አለህ፣ መንፈስ አለህ፣ ነፍስ አለህ አይደለም? አዎ። ስለዚህ እኔ እናንተ በምንነት ስንት ነን? በሰውነት አንድ ነን፣ ግን ፊዚካሊ ግን ሶስት ነን። በቃ ስለዚህ እኔ እናንተ ሰው ነን፣ ሰዎች ነን። ሰው ነን፣ ሰዎች ነን እንጂ ሁለት ሰዎች እኮ ነን። እንዴት ሰዎች እንሆናለን? ነፍስም አንተ ሆነህ፣ ስጋህም አንተ ሆነህ፣ መንፈስህም አንተ ሆነህ። ሁለት ሰው ነና አይደለም አንድ ነህ እንጂ። እንዴት ነው ውሳኔ ስትወስን? አሁን መቼም ነጥለህ ነፍሴ እንደዚህ ያለች፣ ስጋዬ እንደዚህ ያለች፣ መንፈሴ እንደዚህ ያለች ምናምን ብለህ አትከራከርም። ሶስቱም አንድ ሀሳብ ያመነጫሉ፣ ለአንድ ሀሳብ ይኖራሉ አይደል? ምን እንደሆነ ታውቃለህ? መለኮት አንድ እንደሆነ ፕሩፍ ማድረግ አልቻልክም። ቀጣይ ኢየሱስ ክርስቶስ ነው። በቃ ችግር የለውም። መለኮት አንድ እንደሆነ ሁለት መለኮት አግኝተናል። ኢየሱስ ክርስቶስ ፈጣሪ ነው ፍጡር ነው? ፈጣሪ ነው። እግዚአብሔር በኢየሱስ ክርስቶስ ነው ፍጥረትን ሁሉ የፈጠረው። እሺ፣ ኢየሱስ ክርስቶስ መስቀል ላይ ሞቷል። የስ መስቀል ላይ ሞተው ፍጡር ነው ፈጣሪ ነው? ፈጣሪ ነው የሞተው መስቀል ላይ። ኦኬ። መለኮት ይሞታል?
መለኮት ይሞታል። አዎ መለኮት ይሞታል። ኧረ ሪከርድ የሚያደርግ ሰው የለም እዚህ ቤት። መለኮት ይሞታል። አዎ መለኮት ከእግዚአብሔር መሞት ማለት ምን ማለት ነው? አንተ ሲጀምር እንዴ መለኮት ይሞታል ነው ያልከው? መሞት ማለት መለየት ማለት ነው አይደለም? መለኮት ከምኑ ነው የተለየው? ከእግዚአብሔር አብ ተለይቶ ሲኦል ወረደ። መለኮት የስ ኦኬ። መለኮት ከመለኮት ተለይቶ የስ ስንት መለኮት ነው ያለው? አንድ መለኮት። የራሳቸው ፐርሰናሊቲ፣ ፈቃድ፣ እውቀት አላቸው አልኩኝ እኮ። መለኮት ከመለኮት ተለየ እያልከኝ እኮ ነው። አዎ ተለይቶ ሲኦል ገባና ሲኦል ያሉትንም አውጥቶ ተመልሶ ወደ ራሱ ወደ ቦታው ወደ አንድነቱ ተመለሰ። ኦኬ መለኮት ጾታ አለው? መለኮት ጾታ አለው። መንፈስ ቅዱስን እንደ ሴት ሪፈር እናድርገዋለን። እግዚአብሔር አብን እንደ ወንድ ሪፈር እናድርገዋለን። ላይክ ምን እንትን አለው? ይሄ ምን ችግር አለው? አይ ሪፈር ሳይሆን ጾታ አለው ወይ? ጾታ ልክ እንደኔና እንዳንተ በኢኔትሊ ላይክ በመጽሐፍ ቅዱሱ እንትና ወንድ ነው እንትና ሴት ናት የሚል ነገር አልተጻፈልንም፣ የለም። ኦኬ ኢየሱስ ጾታ አለው የለውም? ሲያወራ እንደ ወንድ ነው የሚያወራው። ኢየሱስ ጾታ የለውም? ኢየሱስ ክርስቶስ ተወልዶ ከመጣ በኋላ ወንድ ሆኗል። ኦኬ መለኮት ነው ወንድ የሆነው? አሁንም ያቺን ቃል እንዳልጠቀም እንጂ በቃ ሆነ። እሺ ኢኔ ሴንስ ሆኗል። ኦኬ ስለዚህ መለኮት ጾታ አለው ማለት ነው። ይህን ሰይዛት እንትን ጾታ እኮ አለ እኮ መንፈሳዊ አካል ላይ ላይክ ወንድ የሆኑ አምላኮች አሉ፣ ሴት የሆኑ አምላኮች አሉ። እናውቃለን። ችግር የለውም እሱ። ምን ችግር አለው? ወንድ የሆኑ አምላኮች፣ ሴት የሆኑ አምላኮች። እስቲ ማነማ በዓል አሁን ወንድ ነው። አሽቶሬት የምትባለው የአሦራውያን አምላክ ደግሞ ሴት ናት እኮ። ጾታ አላት እንደኔና እንዳንተ አላት። አዎ ብልት አላቸው፣ ይዋለዳሉ። አሁን በእኛ መጽሐፍ ላይ በክርስትና ባይብል ብዙ ጊዜ የሚዋለዱ አምላኮች የሉም እንጂ በሌሎች ሃይማኖቶች ወይም በባቢሎናውያን በአሦራውያን እንትን ይዋለዳሉ እኮ። እነሱ ምን ጣዖቶቹ ናቸው የሚወለዱት? ምንድነው ምኖቹ ናቸው የሚወለዱት? መንፈሶቹ። ጣዖቶቹማ መንፈሶቹን ሪፕሬዘንት የሚያደርጉ ምልክቶች ናቸው። እኔ ስለ መንፈሳዊ ጾታ አይደለም ያልኩ፣ እኔ ስለ አካላዊ ጾታ ልክ እንደኔና እንዳንተ። አሁን ለምሳሌ በእኛ አሁን እንደምንወለደው እኔ ስለ እሱ አይደለም የጠየቅኩክ። መለኮት ልክ እንደኔና እንዳንተ ፊዚካል የሆነ ብልት አለው ወይ? የለውም። ፊዚካል የሆነ አካል ስለሌላቸው ኢየሱስ ነበረው። ኢየሱስ ሰው ስለሆነ ሆኖ ስለመጣ ነበረው እኮ። ስለዚህ ይሁን መለኮት አለው ፊዚካሊ ብልት። ሰው ሆኖ ሲመጣ ነው ያለው እንጂ መጀመሪያ ከመወለዱ በፊት አልነበሩም እኮ። ሰውየው መለኮት አይደለም እንዴ? አት ዘ ሴም ታይም ምድር ላይ ባለበት ሰዓት ሰውም መለኮትም ነው። ኦኬ ሰውየው መለኮት አይደለም? መለኮትም ነበረ፣ ሰውም ግን ነበረ። ላይክ ሁለቱም አንድ ላይ ነው። ኢየሱስ ማን ነው አላልኩክም። ኢየሱስ ሰውም መለኮትን ያስማማዳል። እኔ የጠየቅኩክ ሰውነቱ መለኮት ነበረ ወይስ አልነበረ? ሰውነቱ ሰው ነበረ፣ መለኮት አልነበረም። ኦኬ ሰውነቱ ፍጡር ነው ፈጣሪ ነው? ፈጣሪ። ሰውነቱ ፈጣሪ ነው እኮ። ፈጣሪ ከሆነ ታዲያ መለኮት ነው ሰውነቱ? እንዴት ብዬ ላስረዳ? ብቻ እኔ ያለውን ፋክት ነው እንትን እያልኩ ኖ ሰውነቱ ፍጡር ከሆነ እኮ ሰውነቱ ፍጡር ከሆነ የተፈጠረ ነው ያስማማናል። እኔ ሴንስ ደግሞ ሰውነቱ ተወለደ እንጂ አልተፈጠረም። ላይክ ከማርያም ተወለደ። ላይክ አንዴ ነው የመፍጠር ስራ የተሰራው። አዳም አንተ ተፈጥረ ነው ተወልደ ነው? እኔ ተወልጄ ነው እኮ። ታዲያ ኢየሱስም ተወልዶ ነው ታዲያ? ምንም እኮ ያለ እሱን አይደለ እንዴ የምልህ? አልተፈጠረማ። ፈጣሪ አይፈጠርም፣ ይፈጥራል እንጂ። አንዴ አዳም ሰውነቱ ፍጡር አይደለም? ሰውነቱ ፍጡር አይደለም? የተወለደ ነው ሰውነቱ፣ የተፈጠረ አይደለም። አንተ ፍጡር አይደለህም? እኔ የተወለድኩ ነኝ እኮ። ስለዚህ ፍጡር አይደለህም? ከእግዚአብሔር በምን ላስረዳ? ተፈጠረ ስትለኝ አሁን ተፈጠረበት ሴንስ አይደለም እኔ ሪፈር የምታደርገኝ። ኖ ተፈጥረህ ነው ወይስ አልተፈጠርክም? አይደለም። አንተ ፍጡር ነህ ወይስ አይደለህም? ፍጡር ነኝ ጀነራሊ። ለምንድን ነው ፍጡር የሆንከው? እግዚአብሔር አዳምን ከፈጠረ በኋላ ከልጅ ልጆቹ ስለተወለድኩ። ኦኬ የኢየሱስ ሰውነት ፍጡር ነው ወይስ አይደለም? የኢየሱስ ሰውነት የተወለደ ነው፣ ፍጡር አይደለም እኮ። አንተም ተወለድክ እኮ ነው። ፍጡር ነኝ ቅዱስ ነው ሆዷ ውስጥ የጸለለውና ያደረው። ኦኬ እሺ፣ እኔ ፍጡር እንደሆነ ማስረጃ ልስጥክ እስቲ። እሺ ትንቢተ ኢሳይያስ መጽሐፍ ቅዱስ ይዛል። ትንቢተ ኢሳይያስ ኢየሱስ ክርስቶስን ኤክስፕሌን ማድረግ አይችልም፣ አያውቁትም ኢየሱስ ክርስቶስን። እሺ በቃ ችግር የለውም፣ አንጨቃጨቅም። ሜሪ ማይክሽን እየተነጋገረን ነው፣ ጭቅጭቅ አትበለው። ኖ አይደለም፣ በቃ ተጨረስን። ከአንተ ጋር ብዙ ነገር እኮ ብዙ ሪካርድ በጠስ። ሜሪ አለሽ? ቆይ ከሜሪ ጋር ትቀጥላለህ። ሜሪ
ሜሪ አለሽ? ሜሪ ካላነሳች አንድ ጥያቄ ልጠይቀው። ጠይቀው። ከዚህ በላይ ምን ደበደብ ነው እኮ ልጁን። ምንም እንትን የለውም ሲጀመር ማለት ነው። ቢገባው በደንብ አድርጎ ሁሉም ነገር አው ብሎ ነው የሚመልስልህ። እንደሌላው ክርስቲያን አይደለም። ደስ ይለኛል እኔ ምረቱና ምረቱ የሰው ልጅ ፍጹም ፈጣሪ ፍጹም ፍጡር ነው ወይስ ፍጹም ፍጡር ብቻ ነው? የሰው ልጅ እኔን ለማለት ነው ሪፈር እያደረክ ያለው። እኔን ከሆነ ፍጹም ማንኛውም የሰው ልጅ ፍጹም ፈጣሪ ፍጹም ፍጡር ነው ወይስ ፍጹም ፍጡር ብቻ ነው? ፍጹም ፍጡር ብቻ። በጣም ጥሩ። እግዚአብሔር አዳምን ከምድር አፈር አበጀው ሕያው ይሆን ዘንድ የሕይወትን እስትንፋስ አደረገበት አለ። የማንን እስትንፋስ ነው ያደረገበት? ትላንትና እሱን እኮ ተነጋግረን አልጨረስነውም እንዴ? ግራ አጋባቸው። ምን ሆነ ነው ተመልሰን ወደሱ የምንመጣው? አይ አላስታውስም፣ የምር አላስታውስም። እኔ ከሌላ ሰው ቅድም ጠይቄ ክብረት ከሚባል ልጅ ጋር አወራውና ምንም ግራ ተጋብተው ዝም አለ። እሺ የሕይወትን እስትንፋስ አደረገበት ሲባል የራሱ የሕይወት እስትንፋስ ነው ወይስ የሌላ ነው? የራሱን የሕይወት እስትንፋስ። ከዛ ግን እኛ ምንም ልናደርገው ማንችል። የራሱ የሕይወት እስትንፋስ የራሱ ባህሪው ነው ወይስ አይደለም? የራሱ ባህሪ የመኖርን ባህሪ አካፍሎናል። መኖርን ብቻ እኛ ላይ ያ ነፍስ የሕይወት እስትንፋስ ስትደረግ እኛ ውስጥ ያቺ እስትንፋስ ባህሪው ይቀይራል ወይስ ያው ራሱ የእግዚአብሔር ባህሪ ነው? የእግዚአብሔር የራሱ ባህሪ ግን መኖርን ብቻ ነው የሰጠን እዛ ላይ። በቃ ለምንም ይሁን የራሱ የእግዚአብሔር ባህሪ ነው የፈጣሪ ባህሪ እንጂ ፍጡር አይደለም ማለት ነው ያቺ የተሰጠን እስትንፋስ። ስለዚህ በእስትንፋሳችን ፍጹም ፈጣሪ ከዛ በአካላችን ደግሞ ፍጹም ፍጡር ነን ማለት ነው። በእስትንፋሳችን መኖር ብቻ ነው የምንችለው እንጂ ሌላ ምንም ፈጣሪነት ጋር የሚያገናኘን ነገር የለም። ገባኝ እኮ ይኸው በእስትንፋሳችን ፍጹም ፈጣሪ በአካላችን ደግሞ ፍጹም ፍጡር ነን ነው አይደለም? እንደዛ ብለህ ኤክስፕሌን ልታደርገው ትችላለህ፣ ግን ዲፊኒቲቭ የሆነ ነገር እኮ ነው። በእስትንፋሳችን ፍጹም ፈጣሪ በአካላችን ፍጹም ፍጡር ነን አይደለንም? አንዱ ልትረዳበት የምትችለው ሜካኒዝም ሊሆን ይችላል፣ ግን አይደለንም። እዛ ውስጥ ያለው የእግዚአብሔር እስትንፋስ እኛ ውስጥ ምንድን ነው? እኛ ውስጥ ህይወትን ብቻ ነው የሚሰጠው። እኛ ውስጥ ያለው የእግዚአብሔር እስትንፋስ ህይወትን በመስጠቱ ባህሪው እዛው ላይ ነው ወይስ አይደለም? ህይወትን የመስጠት ባህሪው እዛ ላይ ነው። በዚህ ባህሪው እኛ ፍጹም ፈጣሪ ነን አይደለም? በዚህ ባህሪ አይደለንም። ይሄ ባህሪ እኛ ውስጥ ፈጣሪ ነው አይደለም? እኛ ውስጥ ፈጣሪ አይደለም፣ ህይወትን ብቻ ነው የሚሰጠው። የእግዚአብሔር ባህሪ ፈጣሪ ነው ፈጣሪ አይደለም? የእግዚአብሔር ባህሪ ባለበት ቦታና ባለበት ጊዜ ፈጣሪ ነው። አለቀስ ባለበት ቦታና ባለበት ጊዜ ፈጣሪ ነው። እኛ ጋር ሲመጣ ግን ህይወትን ብቻ ነው የሚሰጠው። እኔ ምን ሰጠህ አላልኩም። እዚህ ውስጥ ባለበት ህይወትን ሚስጥህ የፈለገው ነገር ይስጥህ። ህይወት እየሰጠ ባለበት በዚህ ታይሚንግ ላይ እዚህ ጋር የፈጣሪ ባህሪ ያለው ወይስ የለም? የለውም። ምን ሆነ? ህይወትን የሚሰጥ ነፍስ ብቻ ሆነ፣ እስትንፋስ ብቻ ሆነ። ያ የህይወት ቅድም አይቀየርም ብለኸኝ ነበረ። አዎ። ስለዚህ ካልተቀየረ ሆነ ነው እያልኩ ያለሁት። አልተቀየረም። በቃ ማካፈል የማይገባውን ነገር ነው ያላካፈለው። እየሰጠን እኛ ውስጥ አለ ወይስ የለም? ህይወትን እየሰጠን እኛ ውስጥ አለ። ይሄ እኛ ውስጥ ያለው ነገር ፍጹም ፈጣሪ ነው ወይስ አይደለም? ፍጹም ፈጣሪ ነው። ስለዚህ በፍጹም ፈጣሪነት እኛ የፍጹም ፈጣሪነት ተጋሪ ነን አይደለንም? ተካፋይ ነን። ስለዚህ አለቀ። ስለዚህ ስንካፈል ፍጹም ፈጣሪና ፍጹም ፍጡር ነን ማለት ነው። ፍጹም ፈጣሪነቱ የሚያገለግለው ለእግዚአብሔር ብቻ ነው፣ ለኛ አይደለም። እግዚአብሔር ጋር አይደለማ የሚሰራው፣ እኛ ውስጥ እየሰራ ነው። ይሄው ለኛ ህይወት እኛ ውስጥ የሚሰራው ህይወትን የመስጠት ስራ ብቻ ነው። ገባኝ እኮ እዚህ ህይወትን የሚሰጠን በመስጠቱ ፍጹም ፈጣሪነቱ ነው ወይስ አይደለም? ፍጹም ፈጣሪነቱን አላካፈለንም፣ ህይወቱን ብቻ ነው ያካፈለን። ይሄው እኛ ውስጥ ህይወት እየፈጠረ ነው። ይሄው እዚህ ጋር ህይወት እየፈጠረ ነው። በቃ እኮ ህይወትን የመፍጠር ስራ ብቻ እየሰራ ነው። ሌላ ምንም የለም። እኛ ውስጥ እኛ የሱ ባህሪ ተካፋይ ሆነን ወይስ አልሆንም? ህይወትን አልፈጠርንም፣ ህይወትን ተጋራን እንጂ ኢየሱስ ነው እግዚአብሔር ነው። ባህሪው ተካፋይ ሆነን አልሆንም ነው የኔ ጥያቄ። ህይወትን የማግኘት ተካፋይ ሆነናል። አዎ የዚህ ህይወትን የማግኘት የባህሪ ውጤት ተካፋይ ሆነን አልሆንም? ሆነናል። በዚህ ህይወትን በመካፈል የባህሪ ውጤት ውስጥ እኛ ምንድነን? አንዱ የባህሪው ተካፋይ ነን። በቃ ህይወትን ሰጠን። በዚህ የባህሪ ተካፋይ እኛ ምንድነን? ሰዎች ነን። ህይወት የባህሪ ተካፋይ በዚህ የባህሪ ተካፋይ እኛ ምንድነን?
ማለት ህይወትን በመስጠት ያለው ባህሪ ተካፋይነታችን እኛ ህይወት ያለው ሰው ፍጥረት ሆነ። አዎ በህይወትን በመስጠት ባለው የባህሪ ተካፋይነታችን እኛ ምንድነን? የተፈጠርን ሰዎች ህይወት ያለን የፍጡር ሰዎች ሆነን በዚህ ባህሪው ምንድነን? በዚህ ባህሪ እዚህ ውስጥ ባለው ባህሪ እኛ ውስጥ ባለው ባህሪ ምንድነን እኮ? እኛ ሰው ሆነን ህይወት ያለው ሰው ሆነን እዚች ውስጥ ያለችው ባህሪ እኛ ውስጥ ምንድነው? የፈጣሪ ባህሪ ነው ወይስ አይደለም? የፈጣሪ ባህሪ ነው እኛ ውስጥ ያለው። እኛ ተካፈል ነው አልተካፈለም? ህይወት በመስጠት ረገድ እዚህ ጋር ያለው ስለዚህ ያለቀ ፍጹም ፈጣሪ ፍጹም ፍጡር ነን እያልኩ ነው። ፍጹም ፈጣሪ በእኛ ውስጥ አለ እንጂ እኛ ፍጹም ፈጣሪ አይደለንም። እኛ ውስጥ ካለ ምን ይሰራል? ተካፈል ነው እኮ የባህሪው ተጋራን አልክ። ሌላ ምንድን ነው እኮ? እኛ አክሰስ ማድረግ አንችልም። እኛ ፈጣሪ መሆን አንችልም። በዛ ፈጣሪ ማንነት አንተ እኮ ልታረገው ልትሽረው አትችልም። የባህሪው ተካፋይ ከሆንክ ነው አለቀ በቃ እኮና እሱ እኛ ውስጥ መኖሩ እኛን እሱን ያደርገናል እንዴ? አያደርገንም። ሲጀመር አንተ ነህ እንደዛ እያልክ ያለው እንጂ እግዚአብሔር ከእስትንፋሱ የሰው ልጅ ከምድረ ፈራ በጆ ያ ሆኖ ይንቀሳቀስ የህይወት እስትንፋስ አደረገው እያለ ነው እንጂ አንደኛ አንተ እንደምትለው አይልም። ሲጀመር እኮ እኔ እኮ እሺ እቺን ክፍል ላንብብልህ አንዴ። እሺ ብዙ ጊዜ አንብበዋል አክቹሊ። አሁን በዚህኛው አንደርስታንዲንግ ስላልተመለከትከው ነው። ምዕራፍ 2 ዘፍጥረት ምዕራፍ 2 ላይ አዳምና ሔዋን እንትኑን ከበሉ በኋላ ምዕራፍ 3 ላይ ከበሉ በኋላ ምንድን ያለው መሰለ? ምን አለ መሰለ? ከዛም እግዚአብሔር አምላክ ምን አለ መሰለ? እንትኑን ከበላ በኋላ ማለት ነው፣ ፍሬዋን ከበላ በኋላ ከዛም እግዚአብሔር አምላክ ሰው መልካምና ክፉን ለይቶ በማወቅ ረገድ አሁን ከኛ እንዳንዱ ሆኗል ነው ያለው። አንዳንዱ አልነበርንም፣ እንዳንዱ አልነበርም። ህይወትን አካፈለን እንጂ ከሱ መሀል እንዳንዱ አልነበርም። ግን መቼ ነው እንዳንዱ ልንሆን የቀረብ ነው? እሱንም ከመውጣታችን ከማባረሩ በፊት እሷ ናት ትንሽ ያቀራረበን እሱ ነው እንጂ በፍጹም የእውቀት ዛፍ ገና ነፍስ ከተሰጣና የእግዚአብሔር ባህሪ ተካፋይ ከሆንክ በኋላ ነው የእውቀትን ዛፍ እየበላ ያለው። ሲጀመር ራሱ ምንም አይገናኝም። አንድ አልነበርንም ከበላ በኋላ አይገናኝም እያልኩ እኮ ነው። እዛ ጋር የህይወት ዛፍ የበላኸው ገና ነፍስ ከተሰጠ የእግዚአብሔር ባህሪ ተካፋይነት ውስጥ ላይ ያለ ነው። ስለዚህ ራሱ እዚህ ጋር ምን ሞላልህ መሰለህ? እዛ ጋር መልካምና ክፉን አታውቅም ነበር፣ መልካምን ነገር ነበር የምታውቀው። ነገር ግን አሁን መልካምና ክፉ ስታውቅ ኮምፕሊት ያደረገው ማለት ነው። ምን ሆንክ? ፍጹም ፍጡር ፍጹም ፈጣሪ ሆናል ነው። እኔ ጨርሻለሁና እዚች ጋር አንድ ጥያቄ ልጠይቅህ። ኢየሱስ ፈጣሪ እንዳትሆን ከኛ መሀል እንዳንዱ አልነበረም፣ አሁን ነው ከበላ በኋላ እንዳንዱ መሆን የቻለው ነው እያለ በደረጃ ደግሞ የህይወት ባህሪ ተካፋይ ነን። ጨረስን እኮ ቅድም። እስትንፋሱ የእግዚአብሔር ነው አልክ። በእስትንፋስ ደረጃ ደግሞ የባህሪው ተካፋይ ነን ነው። ኢየሱስ ክርስቶስ ምድር ላይ በነበረበት ዘመን ያመልክ ነበር አይደለ? አዎ። ስንት አምላክ? ወደ አምላክና ወደ አምላካችሁ ስንት አምላክ ብሎ አንድ አምላክ። ተሳስተህ ሁለት አትልም? ለምንድን ነው ሁለት የምለው? ሶስት አምላክ አለ ብለህ ነበር። በፊዚካል አፒራንስ ሶስት ናቸው፣ በመለኮት አንድ ናቸው ብያለሁ። በፊዚካል አፒራንስ ስትል በፊዚካል አፒራንስ ወልድ አምላክ ነው አይደለም? ወልድ በወልድነቱ አምላክ ነው፣ መንፈስ ቅዱስ በመንፈስ ቅዱስነቱ አምላክ ነው። ስለዚህ ያለቀ ሶስት አምላክ። በቃ አንተ እኮ ስለምታወራ ነው፣ እኔ እንዲመቸኝ ነው። ሶስት አምላክ ነው እኮ አሁን አንድ ማርክ ሶስት ማርክ ኦልሬዲ ሶስት አምላክ ነው አይደለ? መለኮት አለ ብሎ ነበር። ሁለት መለኮት አለ ብሏል እኮ። ሶስት መለኮት ይላል። ችግር የለበትም እሱ አምላክ የሚለው እሱ ጋር አያሳስበውም። ጨረሱና ስለ ኢየሱስ ክርስቶስ ደግሞ ስለ ድህነት ሲያወሩበት የነበረው ትንሽ እንሄድበታለን። እሺ ትሄድበታለህ። ጃዬ ልስጥህ ግባ። እሺ ምህረት ኢየሱስ ክርስቶስ ከምን ኃጢአት ነው ሊያድነን የተሰቀለው? ምህረት አትሰማም? አሁን ትሰማለህ? እሺ ኢየሱስ ክርስቶስ ሊያድነን የመጣው ዘፍጥረት ላይ ከእግዚአብሔር ጋር በለሱን በመብላት ተጣልተናል፣ ተለያይተናል፣ አባሮናል። እሱ ማን የበላው? ሰው እኮ ማን የበላው? እሺ ምንድን ነው የበላው? አይደለም ያልኩ ማን ነው የበላው? ሰው ነው የበላው። ምንድን ነው የበላው? እሺ የመልካምና እውቀትን የምታስለየዋን በለስ እኮ እሱን ነገር ምንድን ነው የበላው? አልገባኝም። ኦኬ ይሄንን በለሱን ሰው ነው የበላው? አዎ አዎ። የበላው ሰውዬ ማን ነው? ፓርቲኩላርሊ ካልከኝ ሔዋን በላችሁ፣ ከዛ ከሔዋን ደግሞ ለአዳም ሰጠችው።
ምንም ችግር የለውም። ኦኬ ስለበሉ ከእግዚአብሔር ጋር ተጣሉ። አዎ እግዚአብሔር እሱን እንድንበላ አይፈልግም ነበረ። ስለሆነ ይሄንን በልታችሁ ከኔ ጋር አንተ በልታ አልበላሁም እኮ እግዚአብሔር ከአንተ ጋር ለምን ተጣላ? ከኔ ጋር የተጣላበት ምክንያት ያንን በለስ ሲበሉ ምንድን ነው ያደረጉት? መልካምና ክፉን ነው ማወቅ የቻሉት። እነሱን አይደለም እነሱን ሳይሆን አንተ ለምንድን አንተ ከአንተ ጋር ለምንድን ነው የተጣለው? እንዲህ ከኔ ጋር የተጣላበት ምክንያት መልካምና ክፉን መለየት እችላለሁ። እኛ አሁን አንተ ክፉና መልካሙን የመለየት እንትን ባህሪ የኖረክ በምርጫክ ነው ወይስ በግዴታ ነው? በግዴታ ነው የኖረብኝ። ኦኬ በግዴታ ከሆነ አንተ በግዴታ እንትን ለተደረገብክ ነገር ለምንድን ነው ተጠያቂ የምትሆነው? ነፃ ፍቃድ የለም በእናንተ ሃይማኖት? ነፃ ፍቃድ የሚባል ነገር ሲጀምር በእኛም ሃይማኖትም የለም። በእንትን ሳይንቲፊክም ሄደህ እንትን ብትል የለም ነፃ ፍቃድ የሚባል ነገር። ኦኬ እኮ ነፃ ፍቃድ ከሌለክ ታዲያ ለምንድን ነው እግዚአብሔር የሚጠይቅክ? እግዚአብሔር እየጠየቀኝ እንኳ አይደለም እኮ በቃ አንድ ያባሮኛል። የዛን ሰዓት በአዳም ለምንድን ነው የሚያባርርክ? የመልካምና ክፉን እንድልይ አይፈልግም ነበራ እንዴ? እኮ ታዲያ በግዴታ እኮ ነው አንተ እንድትለይ ያደረገህ እኮ። አንተ እኮ በችግሬ በራሴ ጥፋትና በራሴ አድራጎት ስላላደረግኩት ኢየሱስ ክርስቶስ ራሱ እግዚአብሔር ሰው ሆኖ መጣና እሱን አስተካከለ። በጣም አሪፍ ካስተካከለ አንተ በአዳም ምክንያት ከገነት የተባረርከው በግዴታ ከሆነ በኢየሱስ ክርስቶስ ወደ ገነት መመለስ ግዴታ መሆን የለበትም? አለበት፣ ግዴታ አለበት። ለዛ ነው እኮ ኢየሱስ ክርስቶስ። በጣም አሪፍ። ግዴታ ካለበት አንድ ሰው በክርስቶስ ሳያምን መዳን ይችላል? በኢየሱስ ክርስቶስ ሳያምን በእኛ አስተምሮ መዳን አይችልም። ታዲያ ግዴታ ነው። ታዲያ ለምን ኬት ነው ያለ አምጥተን ያልከው ማለት? አሁን ልንገርህ ኢየሱስ ክርስቶስን መጥቶ ማዳኑን ካላመንክ ትሞታለህ። በቃ ኦኬ ፍሪ ዊል ጋር ያምናለህ። ለምን ማመን ያስፈልጋል? ምክንያቱም አንተ እኮ ከገነት የተባረርከው ምንም ባላደረግከው ነገር ነው። ግዴታ ነው። ገባ? ስለዚህ በኢየሱስ ክርስቶስም ሲመጣ ባይ ዲፎልት አንተ መዳን አለብህ ነው የምትለው። ታዲያ ምን አገባክ? ታዲያ ባጠፋከው ጥፋት ከሆነ እዚህ ጋር ማድረግ ያለብህ ነገር አለብህ። ትንሽ መስተካከል ያለበት ነገር ፍሪ ዊል እና ዊል የተለያዩ ነገር እንደሆነ ታውቃለህ። ኖ እኔ ያልኩህ ስለ ፍሪ ዊል ምናምን ሳይሆን የአንደኛ ቆሮንቶስ ምዕራፍ 15 ቁጥር ስንት ላይ እንደሆነ ረስቼዋለሁ። ቁጥር 18 መሰለኝ። ሁሉም በአዳም እንደሚሞተው አለ፣ ሁሉም በማን ሕያው ይሆናል አለ። አንደርስታንድ አድርጋለሁ፣ ችግር የለውም። ሁሉም በአዳም ነጥብ ስለሳትካት ነው እኮ ልመጣልህ እኮ ነው። ሁሉም ሰው በአዳም የሚሞተው በፈቃዱ ነው በግዴታው ነው? በግዴታው ነው የሚሞተው እኮ። ምንም ባላረከው ነገር በግዴታ ትሞታለህ። አዎ። ሁሉም ሰው በኢየሱስ ክርስቶስ የሚድነው በግዴታው ነው በውዴታው ነው? በውዴታ። ለምን ውዴታ ይሆናል ኢየሱስ ክርስቶስ ላይ? የሆነች ቦታ ላይ ሚስ ስላደረግኩ ነው። ምንድን ነው ሚስ ያደረጉት? ከወደቅን በኋላ ዘፍጥረት መጽሐፍ ላይ የተጻፈ ታሪክ አለ። ታሪክ ሳይሆን እንትን ነው፣ እውነታ ነው በለው ብቻ። ታሪክ ሲባል እንዳይቀልብ ብዬ ነው። ዘፍጥረት መጽሐፍ ላይ እግዚአብሔር ካለበት ቦታ ወርዶ የዓለምን ሕዝቦች ሁሉ እንደየዘራቸውና እንደየጎሳቸው ለየራሳቸው እንትን ብሎላቸዋል፣ መድቦላቸዋል። የራሳቸው አምላክ ለባቢሎናውያን በዓል የሚባለውን መድቦላታል፣ ለአሶራውያን አሽቶሬት፣ ለእስራኤላውያን ደግሞ ያህዌ ራሱ እግዚአብሔርን እንትን ብሏል፣ መድቦላቸዋል። ከዛን እንደዛ አይነት አገዛዝ ውስጥ ሰው እየኖረ ነበረ። በቃ የራሳቸውን አምላክ ነው የሚያመልኩት። እርስ በርስ አይገናኙም። ከተገናኙም ደግሞ ይቀጣጣሉ፣ ጦርነት አለ፣ ይደባደባሉ። ከዛን ኢየሱስ ክርስቶስ ምንድነው ያደረገው? መጥቶ እነሱን ሁሉ አማልክት ስልጣናቸውን ወሰደ። ከዛ በኋላ በእኔ እመኑ። ምክንያቱም አሁን ቅድም ያልኩኝ ይመጣል። ነፃ ፈቃድና ፈቃድ የሚባል ነገር አለ። እኛ ፈቃድ ተሰጥቶናል፣ ነፃ ፈቃድ ነው እንጂ የሌለን። ለተሰጠን ምርጫ መምረጥ እንችላለን። የተሰጠንን ምርጫ ታውቃለህ። ነፃ ፈቃድና ፈቃድ ልዩነት እንዳለው። ፈቃድ ማለት ከተፈቀደልህ ላይ መምረጥ ነው። ነፃ ፈቃድ ደግሞ የተሰጠን ምርጫ መምረጥና ከዛ ደግሞ ነፃ ፈቃድ ሲሆን ደግሞ የተሰጠን ምርጫ ራሱ የመምረጥ ምርጫ ነው። እኔ አሁን የጠየቅኩ ጥያቄ እኔ በአዳም ምክንያት ለምንድን ነው ማለት ምንም ባላደረግኩት ነገር መጠየቄ ግዴታ ከሆነ መዳኔም ግዴታ ነው መሆን ያለበት። ምክንያቱም ምንም ባልተሳተፍኩት ነገር እግዚአብሔር የሚጣላኝ ከሆነ ምንም ባልተሳተፍኩበት ነገር ነው እግዚአብሔር ሊታረቀኝ የሚገባው። ገባ? ምንም ሳላደርግ ምንም ተሳትፎ በሌለኝ ነገር እግዚአብሔር አኮረፈኝ። እግዚአብሔር ከኔ ጋር ተጣላ። እግዚአብሔር ለምን ከኔ ጋር ተጣላክ ቢለኝ ሪዝን አይነግረኝም። እንዲህ ስላደረግክ አይለኝም። ወደኋላ ነው የሚለው። አዳም እንዲህ ስለሰራ በሱ ምክንያት አኩርፌ ያለው ይለኛል። እኔ እኮ ምንም አላደረግኩም ስለው
አዎ አንተ አላደረክም፣ ግን በቃ ግዴታ አኩርፌ ያለው ተጣልቻለሁ ይለኛል። ግን በልጄ ደግሞ አድነሃለሁ ካለኝ እግዚአብሔር ሲጣላኝ እኔ ምንም ባላደረኩት በግዴታ ከሆነ ሲያድነኝም በግዴታ ነው መሆን ያለበት። ለምንድን ነው መዳኑ ላይ ምርጫ የሚሆነው? ምክንያቱም እግዚአብሔር ሲጣላኝም ተሳትፎ የለኝም፣ ሲያድነኝም ተሳትፎ የለኝም። ስለዚህ በግዴታ ከሆነ የረገመኝ በግዴታ ሊያጸድቀኝ ይገባል። ምክንያቱም ሁለቱንም ላይ ተሳትፎ የለኝማ። ግን የኢየሱስ ክርስቶስ ላይ ተሳትፎ ውዴታ የሚሆነው ወይም ምርጫ መሆን ያለበት እኔ አዳም ነው ምርጫ ሊኖረው የሚገባው። ለምን ሲባል አዳምን በኢየሱስ ክርስቶስ እመን እንድትድን ካለው ኦኬ፣ ያንን በምርጫ ስላጠፋው ይህንን በምርጫው መዳን አለበት። እኔ ግን ምንም ባላጠፋሁት ነገር በግዴታ የሚረግመኝ ከሆነ ምንም ባላደረግኩት ነገር ማለት ነው በግዴታ ሊያድነኝ ይገባል። ካልሆነ የእግዚአብሔር ፌርነስ ላይ ትልቅ ጥያቄ ነው የሚነሳው። እግዚአብሔር እኮ ሲጀመር ፌር ነኝ አላለም እኮ። ኦኬ ፌር አይደለም እግዚአብሔር መልካምም አይደለም ክፉም አይደለም። እግዚአብሔር ነው። ኖ ፌርነስ በመልካምነትና በመጥፎነት አይወሰንም። ፌርነስ ማለት ፍትሃዊ እንዲታያ ትወነጅለዋለህ እግዚአብሔር እንደዛ ብለህ። ኖ አይ ፍትሃዊ አይደለም። ፍትሃዊ ኒሴንስ እኮ በቃ ያልተገባው ነው ላልተገባው ይሰጣል ማለት ነው። ለምሳሌ አሁን አንተ ቆይ እኮ ፍትሃዊ አይደለም ማለት ነው እግዚአብሔር አይደለም። በቃ እኮ እሱን ከተስማማን አሪፍ። በቃ እግዚአብሔር ፍትሃዊ ስላልሆነ እስማማልሃለሁ። ስለዚህ ፈጣሪ ፍትሃዊ አይደለም ብለህ ነው የምታምነው አንተ? አይደለም። በቃ የራሱ የሚፈልገው ነው የሚያደርገው። አንተ ፍትሃዊ ነህ። እኔ ግን እንደ ሰውነቴ ፍትሃዊ ነገር ለማድረግ ፍላጎት አለኝ። በቃ እሺ፣ ችግር የለውም። እግዚአብሔር ፍትሃዊ አይደለም። እሺ፣ የመጨረሻ ጥያቄ ልጠይቅህ። ኢየሱስ ክርስቶስን የገደሉት ሰዎች ኢየሱስ ክርስቶስን መግደላቸው ትክክል ነው ወይስ ትክክል አይደለም? የእግዚአብሔር ዘላለማዊ ዕቅድ ነው። ትክክል ነው። አይ ትክክል ነው አይደለም ያልኩ። እነሱ የገደሉት ሰዎች እሱን መግደላቸው ትክክል ናቸው ወይስ አይደሉም? ትክክል ናቸው። ኦኬ። ስለዚህ በዚህ ባደረጉት ትክክል ባደረጉት ነገር ይጸድቃሉ ወይስ ይኮነናሉ? ይኮነናሉ። ለምን? ትክክል ሆኖ እንዴት ነው የሚኮነኑት? እኛንና ለእኛ ነው ትክክል መሆኑ። ለእግዚአብሔር ነው ያልኩት። ለእግዚአብሔር ትክክል ነው ወይስ አይደለም? በእግዚአብሔር ከሆነ ዲፋይን እያደረግክ ያለው እሱ ኤክስፕሌን አያደርግልንም። እሱ እነሱን የሚኮንንበትን ምክንያት ግን እንደኮነናቸው ነው የነገረን እኮ። ስለዚህ ያደረጉት ነገር ትክክል ስለሆነ ነው ትክክል ስላልሆነ ነው የኮነናቸው። በሱ ጀጅመንት ነው በቃ ጀጅ የተደረጉት። በእኛ ጀጅመንት ግን ያደረጉት ነገር በዘላለማዊ እኮ ገባኝ። እነሱ የተኮነኑት ያደረጉት ነገር ትክክል ስለሆነ ነው ትክክል ስላልሆነ ነው? ትክክል ስለሆነ ነው የኮነናቸው። እሺ በእኔ አንደርስታንዲንግ እግዚአብሔር ትክክል የሆነም ነገር ስታደርግ ይኮንንሃል ማለት ነው። በቃ በሱ ጀጅመንት ወይም እቅድ ውስጥ እዛ ውስጥ ካለህ በቃ ትኮነናለህ። ኖ እኔ ያልኩ ሌየር ስላለው እኮ ነው ታውቃለህ። እንትኖች እኔ ያልኩ አሁን ለምሳሌ ክርስቶስን የሰቀሉት ሮማውያን ናቸው አይደለም? ሮማውያን ሰቀሉት፣ ያው አይሁዳውያን እንትን አሉት። ኢየሱስ ክርስቶስን የገደሉት ሰዎች እግዚአብሔር ኮንኗቸዋል አልኮንናቸውም? ኮንኗቸዋል። የኮነኑት እግዚአብሔር የኮነናቸው እነሱ ትክክል ስለሆኑ ነው ትክክል ስላልሆኑ ነው? በአንደኛ ደረጃ ካየነው ትክክል ስላልሆኑ ነው። በሁለተኛ ደረጃ ከፍ ብለን ካየነው ትክክል ስለሆኑ ነው። አጥራልኝ። የኮነናቸው ትክክል ስለሆኑ ነው ስላልሆኑ ነው? በሁለት ደረጃ ነው ኤክስፕሌን የምታደርገው። አንድ ሌየር አይደለም እንትኑ እዛ ጋር ያለው። ችግር የለውም። እነሱ ኢየሱስ ክርስቶስን ሲገሉት ኢየሱስ ክርስቶስ እነሱን ትክክል እያደረጉ ነው ብሎ ነው የሚያምነው ወይስ ትክክል እያደረጉ አይደለም ብሎ ነው የሚያምነው? ኢየሱስ ክርስቶስ በታችኛው ደረጃ በደረጃ አንድ ትክክል አይደሉም ይቅር በላቸው ብሏል። በላይኛው ደረጃ ከሄድን ግን ስራቸውን ነው እየሰሩ ያሉት። የታዘዙትን ወይም የተሰጣቸውን ስራ ነው እየሰሩ ያሉት። ምንድን ነው ማለት ይሄ ደረጃ አንድ ደረጃ ሁለት የምትለው ግብር ነው እንዴ? ሌየር አለው። ላይክ ባይብልን ስትመለከተው ሌየር አለው። ላይክ አንደርስታንድ የምታደርግበት እንትኖች አሉት፣ ሌየሮች አሉት። ምንድነው እንደ ሰው አሁን ለምሳሌ ልጅ ሆነ የምትረዳበት አረዳድ አለ። ከዛ ደግሞ የሆነ አርሰርቴን ስትጎረምስ የምትረዳበት መረዳት አለ። ስትሸመግል ነው አረዳዱን አይደለም ያለው። ከኔ አሁን ምን መሰለክማ እግዚአብሔር ክርስቶስን የገደሉትን ረግሟቸዋል። አዎ የረገማቸው ኢየሱስ ክርስቶስን ስለገደሉት ነው ስላልገደሉት ነው? ስለገደሉት። እሺ እነሱ ኢየሱስ ክርስቶስን መግደላቸው ትክክል ነው ወይስ ትክክል አይደለም? እኮ
አሁን መልሼ ያንን ማንሳት ነው የሚሆንብኝ። በሁለት ሌየር ነው የምትተረጎመው እሱን ነገር ነው የምልህ። እሺ በአንደኛው ሌየር ማለት አሁን በአንደኛው ሌየር ስትረዳ አንደኛው ሌየር አስረዳኝ ካልከኝ በአንደኛው ሌየር ኢየሱስ ክርስቶስ የእግዚአብሔር ልጅ ስለሆነ አምነው ተቀብለው እሱን መከተል ነበረባቸው። እሱን ሳያደርጉ ገለውታል፣ ጥፋት አጥፍተዋል በአንደኛው ሌየር። በሁለተኛው ሌየር ግን እግዚአብሔር ዘላለማዊ ዕቅዱ ላይ ኢየሱስ ክርስቶስ ለሰዎች ብሎ በሰዎች ተገሎ ለሰዎች ኃጢአት ሞቶ መከፈል የነበረበት ዕዳ አለ። እሱን መክፈል ስላለበት እሱን ድርጊት ፈጽሟል። በዛኛው ሌየር ትክክል ነው የሰሩት። በዛኛው ሌየር ግን በቃ እሺ፣ በሁለቱም ሌየር ትክክል እንዲሆኑ ክርስቶስ እንዴት ነው መሞት ያለበት? አልነገረንም እግዚአብሔር ነው እኮ። እንዴት ራሱን ነው ማጥፋት ያለበት? እግዚአብሔር ይሄኛውን መንገድ ነው የተጠቀመው። ሌላ መንገድ ቢጠቀም ኖሮ በዛ በዚህ እንላለን። ግን ይሄ መንገድ የእግዚአብሔር መንገድ ነው፣ የክርስቶስን የገደሉት ሰዎች መንገድ ነው። አዎ የራሱ መንገድ ነው። ሰውን ሳይፈጥር በፊት ያዘጋጀው መንገድ። ስለዚህ ኢየሱስ ክርስቶስ ለተገደለበት ሁኔታ እግዚአብሔር ነው ኃላፊነቱን መውሰድ ያለበት ሰዎቹ። እግዚአብሔር ታዲያ እግዚአብሔር ኃላፊነቱን ከወሰደ እነሱ ኢየሱስ ክርስቶስን እንዲገሉ ካደረጋቸው ለምንድን ነው እነሱ የሚኮነኑት? ያው ቅድም እንዳልኩኝ በፈርስት ሌየር ዲፋይን ካደረከው ኖ በፈርስትም በሰከንድም ሌየር ትክክል እንዲሆን እግዚአብሔር ይሄን መንገድ አዘጋጅተዋል አልከኝ አይደል? እግዚአብሔር ነው ያዘጋጀው ይሄንን ሐሳብ። እግዚአብሔር ይሄንን ሐሳብ ካዘጋጀ እነዚህ ሰዎች ምንም በቃ ተፈርዶባቸው። አሁን ይሁዳ ክርስቶስን የሸጠው እግዚአብሔር ፈርዶበት ነው፣ እሱ ፈልጎ አይደል እኮ። ስለዚህ አሁን ይሁዳ ለምንድን ነው ሴጣን የገባበት የተባለው? ሲጀመር ራሱ እግዚአብሔር ነው እግዚአብሔር መንገዱ ስላደረገው ነው በዛ መንገድ እንዲሆን ስላደረገው። ስለዚህ እግዚአብሔር በስራው ሁላ ሴጣን የሚተባበረዋል ማለት ነው። ሌየር እንዳትልኝ አደር። ሌየር አይደለም፣ ሌየር ሳይሆን ሲጀመር ይሁዳ ኢየሱስን የሚመለከተው እንደ እግዚአብሔር አንዱ አካል ሳይሆን ሮማውያን አገዛዝ አይደለም የገባበት ሴጣን እኮ ይሁዳ ኢየሱስ ክርስቶስን እንዲሸጠው ያደረገው እግዚአብሔር ነው አይደለም? አዎ ይሁዳ ኢየሱስ ክርስቶስን እንዲሸጥ ካደረገው ነገር አንዱ ሴጣን የገባበት ሴጣን ነው። የገባበት ሴጣን ሊክ የሆነ መንፈስ ነገር አይደለም የገባበት ሴጣን እንትን አስተሳሰቡ ነው። ኢየሱስን የሚመለከትበት አመለካከት ነው እኮ ገባኝ። እሱን አመለካከት ይሁዳ ኡስማን ነው ጋድ ሳይሆንም እሱ ያው ያለፈበት ህይወት መንገድ ነው እንደዛ እንዲመለከተው ያደረገው። ኖ እሱ እኮ ሴጣን ባይገባበት እኮ ኖሮ ይሁዳ አይሸጠውም ነበር እኮ ክርስቶስን። ሴጣን ባይገባበት ኖሮ ካልን የሆነ ታንጀብል የሆነ ፕሮሚስ አይገባበት እኮ ነው የሚለው። ከ12ቱ በአንዱ በሆነ ውስጥ ይሁዳ ሴጣን ገባበት ይላል። ከገባበት በኋላ በቃ ይሁዳ ከደውና ክርስቶስን ሸጠው። እሷን ክፍል ብቻ እንዳስረዳ ፍቀድልኝ፣ 2 ደቂቃ ብቻ። ይሁዳ ሴጣን ገባበት ሲባል ለማለት የተፈለገው ምንድነው መሰለ? ይሁዳ ፖለቲካል የሆነ አጀንዳ ነው ያለው እንጂ ትራንሰንደንታል የሆነ የመዳን አጀንዳ አይደለም የነበረው። ስለሆነ ይሁዳ እንደዚህ አይነት አስተሳሰብ እንዲኖረው ያደረገው ማን ነው? የህዝቡ መሰቃየትና መገፋት እግዚአብሔር ነው አልከኝ እኮ። ሌየሩን አልተቀበልከኝም። የምን ሌየር ነው የምታስበው? እኔ እኮ ግራ ገባኝ። በጣም እኮ ነው ግራ የገባኝ እውነት። ምክንያቱም አሁን ለምሳሌ ልንገርህ፣ ኢየሱስ ክርስቶስን ያስገደለው እግዚአብሔር ነው አልከኝ። ይሁዳዎችንም እንዲገሉት ያደረጋቸው እግዚአብሔር ነው። ይሁዳም ደግሞ እንትናን እንዲሸጠው ያደረገው እግዚአብሔር ነው። ስለዚህ ይሁዳ ላደረገው ነገር እግዚአብሔር ነው ኃላፊነት መውሰድ ያለበት። ይሁዳ ምን ያርግ? ምክንያቱም እኮ ይሁዳ ቢፈልግም ባይፈልግም ግዴታ ይሸጠዋል አይደለም? እሱ እኮ ይሁዳ ለመሸጡ ኃላፊነት መውሰድ ያለበት እግዚአብሔር ነው ይሁዳ ነው? እግዚአብሔር ነው። ያው መጨረሻ የትም አንሄድ። በቃ እኮ እግዚአብሔር ከሆነ የሚወስደው ይሁዳ ለምንድን ነው በሴጣን የሚመሰለው? ምክንያቱም ይሁዳ እኮ ለእግዚአብሔር ትክክል የሆነ ነገር ነው ያደረገለት። ሲቀጥል ደግሞ ኢየሱስ ክርስቶስን የገደሉት ሰዎች ኢየሱስ ክርስቶስን ለመግደላቸው ኃላፊነቱን መውሰድ ያለባቸው እነሱ ናቸው ወይስ እግዚአብሔር ነው? ያው የመዳን መንገዱን እሱ ስለሆነ ያዘጋጀው እግዚአብሔር ነው እኮ። ታዲያ ለምንድን ነው ታዲያ እነሱ የሚኮነኑት? እነሱ እኮ ተፈርዶባቸዋል ኦልሬዲ። በቃ እግዚአብሔር ፈረደባቸው። ክርስቶስን ትገሉታላችሁ፣ በቃ ምንም ቢያደርጉ ምንም አያመጡ፣ በግዴታ ነው። እንዴት ነው መሰለ መመልከት ያለብህ? ምርጫ ሰጥቷቸዋል። ላይክ በህይወት መንገዳቸው ወደዛ መንገድ እንዳያመጣቸው ወይም ሊያመጣቸው የሚችልም ላያመጣቸው የሚችልም ምርጫ ይሰጣቸውና ሰዎቹ ይመርጣሉ። ከዛ እየመረጡ እነሱ ምርጫ ነው የሚሆነው። እግዚአብሔር ወሰነባቸው አልከኝ እኮ።
ፈርስት ሌቭል ላይ ነው እንደዛ የሚሆነው። ሰከንድ ሌቭል ላይ የራሱ ምርጫ እኮ ፈርስትም ሌቭል ላይ ሰከንድ ሌቭል ላይ እነዚህ ሰዎች ኢየሱስ ክርስቶስን እንዲገሉ ያደረጋቸው እግዚአብሔር ነው አይደል? የስ ማለት እንችላለን። ኦኬ እንደዛ ከሆነ ታዲያ ስለዚህ ኢየሱስ ክርስቶስን ስለመግደላቸው ኃላፊነት እነሱ ለምንድን ነው የሚወስዱት? እግዚአብሔር ነው መውሰድ ያለበት እኮ። ነገሩን እኮ ከኛ ወደ እግዚአብሔር ስትመለከተው ነው እንደዛ የሆነው እንጂ ከእግዚአብሔርም ወደኛ ብትመለከተው እግዚአብሔር ነው እንዲገሉ ያደረገው። እሺ እንትን ደም ዕብራውያን ላይ ደም ሳይፈስ ስርየት የለም ይላል። አብርሃም ናገባ ከፈለክ ደም ሳይፈስ ስርየት የለም ብሏል። ይህንን ህግ ማን ያወጣው? ራሱ እግዚአብሔር። ማን ነው የሚተዳደርበት? የእግዚአብሔር ልጆች ወይም እግዚአብሔርን የሚያመልኩ ሰዎች። እግዚአብሔር ይተዳደርበታል አይተዳደርበትም? ራሱ እግዚአብሔርም የሚተዳደርበት ፕሪንሲፕል ነው። ምክንያቱም ልጁን ወስዶ ገሎት የደም ስርየት ተቀብሏል። ስለዚህ እግዚአብሔር ከህጉ በታች ነው ማለት ነው። ራሱ ላወጣው ፕሪንሲፕል ተገዢ ነው እንጂ ከህጉ በታች ነው የሚል አይነት ኤክስፕላኔሽን ህጉ አያስገድደው። እሱን አያስገድደውም፣ ስለፈለገ ነው የሚከተለው ያንን። ኦኬ ህጉ የማያስገድደው ከሆነ ለምንድን ነው የሰው ልጆችን ያለ ደም ይቅር ማለት ያቃተው? ለምንድን ነው የክርስቶስ ደም ግዴታ የሆነው? እዚህ ጋር ነው ሉዓላዊነቱ የሚመጣው። በቃ በዚህ መንገድ ነው የፈለገው እሱ እኮ ማለት ራሱ ህግ አወጣ ለራሱ። ከዛ በኋላ በራሱ ህግ እሱ ሲተዳደር ነበር። የስ ኦኬ። ስለዚህ ራሱ መስዋዕት አዘጋጀ፣ ለራሱ መስዋዕት አደረገ። ከዛ በኋላ የሰው ልጆች ዳኑ። የስ እንደዛ በዛ መንገድ ነው እንዲድን ለማዳን የፈለገው እሱ። ሌላ መንገድ አላሳየም። ስለዚህ እዚህ ሙመንት ላይ እግዚአብሔር እንትን ሆኖ ነበረ ማለት ነው። ከህግ በታች ሆኖ ነበረ፣ ከራሱ ህግ በታች ለራሱ ህግ ተገዢ ሆኖ ነበረ። ተገዢ መሆን እኮ ከህግ በታች መሆን ማለት እኮ ነው ሀቢቢ። ከህግ በታች ስትል ለእኛ ነው ከህግ በታች የሚለው አገላለጽ። ለህጉ ተገዢ ነው እኮ። ለህጉ ተገዢ ከሆነ የትኛውም ሰዓት ሊሽረው ይችላል እኮ ያንን ህግ። ይሻረው ግን እዚህ ሙመንት ላይ ከህጉ በታች ነበር እኮ። ከህጉ በታች ነበረ እግዚአብሔር። ከህጉ በታችን ስትጠቀመው በእኛ ሴንስ ካልተጠቀምከው ትክክል ነህ። ግን ኖ አንተ በህግ የምትተዳደረው ከህጉ በላይ ስለሆንክ ነው ከህጉ በታች ስለሆንክ ነው? ከህጉ በታች ስለሆንኩና ህጉን መለወጥ ስለማልችል ነው የምተዳደረው። ኖ አሁን ለምሳሌ አንድ ነገር ልንገርክ። እኛ ሀገርና አብይ ለኢትዮጵያ ህግ ተገዢ ነው አይስ? አይደለም ተገዢ ነው እኮ። የኢትዮጵያን ህግ ባሰኘው ጊዜና አሳማኝ በሆነ ሁኔታ መቀየር ይችላል እኮ። ገባኝ። ስለዚህ እሱ ከህግ በታች ነው ከህግ በላይ ነው? ከህጉ ጎን ነው ልበል፣ ጋር ነው ልበል፣ ብቻ እንደዛ ነው። ውስጥ ነው። አረፈታን ያለ በፊንገር ስናፕ ውሳኔ ለውጦ ህጉን ሊሽር ይችላል፣ መብቱ ነው ይችላል። ግን ህጉን ባወጣበት መልኩ ጊዜ በቃ ከህግ በታች ነው። አንድ ሰው በህግ የሚተዳደረው ከህጉ በታች ከሆነ ነው። ስለፈለገ ነው ለህጉ የሚገዛው እንጂ ስለተገደደ አይደለም። ይፈልግም አይፈልግም ከህጉ በታች በፍላጎት እግዚአብሔር ከህግ በታች ሆኗል። በፍላጎት ከህግ በታች ሆኗል። ትክክለኛ አባባል። እሺ ኦኬ። ከህግ በታች ነበረ ማለት ነው። በፍላጎት አትርሳት። በፍላጎት እኮ እግዚአብሔርን የሚበልጠው ነገር ነበረ ማለት ነው። በፍላጎት እኮ በፍላጎት። የስ አላሁ አክበር። እሺ ክርስቲያኖች አስገቡና አንተን ከክርስቲያኖች ጋር ስተወራ ነው ማየት ፈልገው። አብርሃምን ከታች አስገቡ። አይቃወሙኝም እነሱም ቢሆኑ እኮ። አረባ ሜሪ ድምጿን አጥፍታ ስትወጣ አልሰማት። ሜሪ ከብዷት ነው በቃ የምናወራው ነገር። ክርስቲያኖች ይሰድቡሃል። የምሬን ነው የምነግርህ፣ ይሰድቡሃል። ሙስሊም ነክ ብሎ ነው የሚሰድቡት። አይደለም ሲጀመር አሁን እንደዚህ የተናገርን ሰምቶ ገብተው አላስችል ብሏቸው ይሰድቡሃል። 100% የምነግርህ ማለት ነው። እስቲ ክርስቲያኖች ግቡና ከምህረት ጋር ቀጥሉ። እስቲ ክርስቲያኖች እስክትገቡ ማለት ነው። ጨርሳል አጃ ቀጥላ። ኢየሱስ ስንት አምላክ ያመልክ ነበር አልከኝ ምረቱ?